ሰላም ጤና ይስጥልን ውድ የዋልያ ሚዲያ ቤተሰቦች የዕለተ ቅዳሜ መረጃዎችን እናልፋለን። በመጀመሪያም አጫጭሮቹን ድል የማይሰለቸው ልማደኛው ቲሊሊ ዘንገና ብርጌድ ከባድ ጀብድም ፈጽሟል። ዝርዝሩንም ወደ እናንተ የምናደርስ ይሆናል። ይጠብቁን። የብልጽግና ካድሬዎቹ ባለፉት ቀናቶች ተሸንፎ የወጣባቸውን ቀጠናዎችን መልሶ ለመያዝ በተለያዩ አቅጣጫ ያደረገው ስምሪትም በድጋሚ ሽንፈትንም ተከናንቧል። በዚህ ላይም ሰፋ ያለ ማብራሪያ ይዘናል፣ ወደ እናንተ እናደርሳለን። የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ትግሉ የደረሰበት ደረጃና ቀጣይ ለሚደረጉ ስምሪቶች የሚመጥን የአመራር ስምሪት በድርጅቱ መመሪያና ደንብ መሰረትም ተሰጥቷል። በዚህ ላይም ሰፋ ያለ ማብራሪያ ይዘናል፣ ወደ እናንተ እናደርሳለን። በዝርዝር ወደምናገኘው መረጃ ስናልፍም ዘንገና ብርጌድ የዓመቱ ልዩ የሆነ ወታደራዊ ኦፕሬሽንም አከናውኗል። የብርሃኑ ጁላ ሚሊሻ በቲሊሊ ግዙፉ 3ኛ ጎጃም አገው ምድር ክፍለ ጦር ዘንገና ብርጌድ ከቲሊሊ ወደ ሽንዲ መታጠፊያ ልዩ ስሟ ወንጀላ የተባለች ቦታ ላይ ከሌሊቱ 11 ሰዓት ጀምሮ በተደረገ ከበባ ቦታውም የተመደበው ሁሉ ባንዳ ሚሊሻ ለወሬ ነጋሪ ሳይተርፍ ያለቃውን የስልጣን ጥምም ሳያረካ እስከ ወዳኛውም ተሸኝቷል። በህይወት የተረፉትም ተበታትነዋል። በዚህም አንደኛ በርካታ የባንዳ ሚሊሻ አባላትም ተደምስሰዋል። ሁለተኛ ሻምበል እውነቱ የተባለ የቲሊሊ ከተማ አስተዳደር የጸጥታ ኃላፊን ጨምሮ ጠርናፊ አመራሮች እስከ ወዳኛውም ተሸኝተዋል። ሶስተኛ ሁሉም የሚሊሻ አባላትም ተበትነዋል ሲልም ገልጿል። ዘንገና ብርጌድ። ወደ ቀጣይ መረጃ ስናልፍ የብልጽግናው ፋኖን በግፍ እየተቀላቀሉ ነው። አንድ ስናይፐር 3 ጥቁር ክላሽም ገቢ ሆኗል። በጠላታችን ሰፈር ጫጫታው በርክቷል። ጭንቀትና ስጋትም ቤቱንም አደብዝዞታል። እርስ በርስ እንዳይግባቡም አድርጓቸዋል። ለምን ከተባለ የአማራ ፋኖ ብሔራዊ ኃይል ምስረታን ተከትሎ ሰራዊቱ በግፍ ፋኖን እየተቀላቀለ ስለሆነ ነው። በዛሬው ዕለት ያገዛዙ አሽከር የሆነው ሲያገለግሉ የነበሩ ሰራዊቶች ጥሪያችንን በመቀበል የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የአዲስ ዓለማየሁ 7ኛ ክፍለ ጦርን ተቀላቅለዋል። በዚህም 2 ሚሊሻ ከነሙሉ ትጥቃቸውም አብራጅት ብርጌድን፣ 2 መከላከያዎች 57ኛ ክፍለ ጦርን አንበር ከተማ በመውጣት 1 ስናይፐር እና 1 ክላሽ ከነሙሉ ትጥቃቸው ይዘው ተርላጎሉ ብርጌድንም ተቀላቅለዋል። በተመሳሳይ በላይ ዘለቀ 8ኛ ክፍለ ጦርን 2 መከላከያም ተቀላቅለዋል። በሻምበል በረንታ ወረዳ የሚገኘው የአገዛዙ ኃይል እየፈራረሰ ነው። አውል አየነው የደቡብ ተወላጅና መለሰ ጸጋዬ ማዕከላዊ ጎንደር ተወላጅ የሆኑትም 403 ኮር 57 ክፍለ ጦር 3ኛ ሬጅመንት 2 ጥቁር ክላሽ መሳሪያ ከእነቱ ተቋሹ እያንዳንዳቸው 220 ጥይት በመያዝ የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና 8ኛ በላይ ዘለቀ ክፍለ ጦር ሽፈራው ገርባው ብርጌድንም ተቀላቅለዋል። የመረጃ ያገኘነውም የአማራ ፋኖ በጎጃም ህዝብ ግንኙነት ኃላፊ ላይ ነው። ወደ ቀጣይ መረጃ ስናልፍ የብልጽግናው መንግስት ባለፉት ቀናቶች ተሸንፎ የወጣባቸው ቀጠናዎችን መልሶ ለመያዝ በተለያዩ አቅጣጫ ያደረገው ስምሪት በድጋሚ ሽንፈትንም ተከናንቧል። ከአርማጮህ ወደ ጃንዋር የገባው ጠላት ኃይል በራስ አሞራው ውብነህ 3ኛ ኮር ስሜነህ አምባራስ ክፍለ ጦር ዘራይ ክፍለ ጦርና ራስ ደጀን ክፍለ ጦር በተወጣጡ ጥምር የብርጌድ ነበልባሎችም ተደምስሰዋል። ቀጠገዴ ወደ አጀሬ እየተጓዘ የብልጽግና ተላላኪም ኃይል በጎቤ ክፍለ ጦር አይቀጡ ቅጣትም ተቀብሏል። ከዳባት ወደ አጀሬ የወረደው የስርዓቱ ወንበር ጠባቂም በራስ አሞራው ውብነህ 3ኛ ኮር ከ6ኛ ክፍለ ጦር ማለትም ከስሜነ ብርቅዬ ክፍለ ጦር ከአያሌው ብሩክ ክፍለ ጦር ከራስ ደጀን ክፍለ ጦር ከድብ ጠለምት ክፍለ ጦር ከጫና ክፍለ ጦር ከሰሜን አምባራስ ክፍለ ጦር በተወጣጡ ተወርዋሪ በጣሽ ተኳሾች ጠላትም ተቀጥቅጧል። በተጨማሪም የሰሜን ብርቅዬ ክፍለ ጦርና ዘራይ ክፍለ ጦር ሸጋው ውበቱ ብርጌድ በተሰራ ጥምር የከተማ ኦፕሬሽን በአገዛዙ ስር የነበረችውን ዳባት ከተማን በመግባት የብልጽግናን ተላላኪና ባንዳንን ማጥራት ተችሏል። ሌላው ግዙፍና መመኪያ ሆነው የጎንደር የበጋሻው ክፍለ ጦር በአርበኛ ወርቁ ዘገየ መሪነት አምባ ጊዮርጊስ ከተማን በቁጥጥር ስር አስገብቶ ዘርፈ ብዙ ኦፕሬሽን አካሂዷል ሲልም ገልጿል።
ራስ አሞራ ውብነህ 3ኛ ኮር። ወደ ቀጣይ መረጃ ስናልፍም ስለ ኢንጂነር ደሳለኝ ሲያስብ ሸዋን አለማድነቅ አይቻልም። ገና ትግሉ ሲጀምር በእነ እስክንድር ቡድን ትግሉ ተጠልፎ እንዳይኮላሽ በዘንዶ መንጋጋ ፈልቅቆ ያወጣ አንበሳ ነው። ይህ ጀግና የፋኖን ትግል ገና ከመጀመሪያው በጠራና በተስተካከለ መንገድም እየሄዱ ብዙ መስዋዕትነትም ከፍሏል። ትግል መርህና ጥበብን የተላበሰ በእውቀቱ መመራት እንጂ በሆያ ሆዬ የሚመራ አይደለም። እውነተኛ ትግል ብቻህን ሆነህም የምታሸንፍበት ሲሆን መስመሩንም የሳተ ትግል ደግሞ ሚሊየን ሆነህም አታሸንፍም። ለዚህም ነው ሸዋ ጠቅላይ ግዛት የምንታገለው። የሸዋ ጠቅላይ ግዛት ገና ከጅምሩ ነበር ትግሉን በዶላር ሽጠው ጠላት እንደፈለገው ሲያዘዋውራቸው የነበረው። ለዚህ ደግሞ ትልቁ ምክንያት የሸዋ ጠቅላይ ግዛት አመራሮች ሲመረጥ ብዙ የተማሩ እያሉ ምንም የፖለቲካ እውቀት የሌላቸው ማስቀመጡ የፖለቲካውን ሴራ ጠንቅቀው እንዳያረዱም አድርጓቸዋል። የሸዋ ጠቅላይ ግዛት የእስክንድር የግል ኩባንያ ነው ብሎ መደምደም ይቻላል። ትግሉን ለመጠለፍ ምቹ መደላድል የሆነውን ሸዋ በራሱ የማይመራ ጠላት በእነ እስክንድር የሚዘውሩት በመሆኑ እጣ ፈንታው በተለይ አመራሮች ተራ በተራ እጅ ለጠላት እየሰጡ ኦነግ ብልጽግናን በአበባ ጉንጉን ለመቀበል ዝግጅቱንም ጨርሷል። የሸዋ ጠቅላይ ግዛት ተዋጊዎች በጣም ጥንቃቄ አድርጉ። አመራራችሁን ከብልጽግና ጋርም ተደረደረው የጨረሱ ዛሬ አይደለም። እስካሁን የቆዩት እናንተን ለማስመታትና ለማጥፋት መሆኑንም ከተናገርን ቆይተናል። ምክንያቱም አመራሮች ብቻ ቢደራደሩ ምንም ይሰራሉ፣ ጥሩ እዛው ከቀሩ ይለቁልናል። ከእነ ደሳሌ ጋርም እንዲቀላቀሉ ምቹ ሁኔታ ስለሚፈጠር እነ እስክንድር ይህንን ጦር ወይም ለብልጽግና እጁን እንዲሰጥ ካልሆነ በተለያዩ መንገድ እንዲደመሰስና እንዲበተን ማድረግ አለባችሁ ተብለው ነው እስካሁን የቆዩት። ይህንን ከተናገርን ቆይተናል። አሁን ያልነውም አይደለም። ስለዚህ የሸዋ ጠቅላይ ግዛት ተዋጊዎች ከመቼውም ጊዜ በላይ በጥንቃቄ ማድረግም ይጠበቅባችኋል። እስኪ አንድ ነገር ቆም ብላችሁ አስቡ። ከወንድሞቻችሁ ከነ ደሳለኝ ጦር ጋር እርስ በርስ እንድትዋጉ የሚያደርጉ እኮ የመጨረሻ የወረደ ደደብነት እንጂ ትግል አይደለም። ስለዚህ በተቻሉ ጊዜ ወደ አማራ ፋኖ ብሔራዊ ኃይል ተቀላቅላችሁ በጋራ ታሪክ ስሩ። በመሃይም ሚኒሻ ተመርታችሁ የምታተርፉት የመጨረሻ ውርደት ብቻ ነው። በእስክንድር ስር ያሉ ብዙ አመራሮች እጃቸውን ለጠላት እየሰጡ ያሉት ዝም ብሎ አይደለም። ቀድሞውኑ ታስቦበት በተጠና መልኩ እየተደረገ ነው። እስክንድር ጋርም ሁኜ አሸንፋለሁ ብላችሁ በፍጹም እንዳታስቡት። በመጨረሻ ኢንጂነር ደሳለኝ ሲያስብ ሸዋና በስሩ ያሉት አመራሮች አዳዲስ ወደ አማራ ፋኖ ብሔራዊ ኃይል የተቀላቀሉ አመራሮችን ወደ ወሳኝ የአመራር አካሎች ማስገባታቸውን ትግሉ የበለጠ እንዲጠናከርም ትልቅ ማሳያ ነው። አርበኛ ኢሳያስ ደመቀ የሸዋ ፋኖ ሲመሰረት ትልቁን ሚናም የተጫወቱ ጀግና ነው። አርበኛ ሽመልስ ንጉሴ በዚህ ፈታኝ ወቅትም የደራ ፋኖንም በማደራጀት መስዋዕትነትን የከፈለ ጀግና አርበኛችን ወደ አማራ ፋኖ ብሔራዊ ኃይል ከፍተኛ ኃይል አመራር መምጣታቸውን እጅግ ይበል የሚያሰኝ ውሳኔ ነው። እንዲደፈር ብሎ መወሰን ትግሉንም የበለጠ ያጠናክራል። የአማራ ፋኖ ብሔራዊ ኃይል በሸዋ ቀጠና ተጠናክሮ ለመውጣትም እየተደረገ ያለው ጥረትም እጅግ የሚበረታታ መሆኑንም እንገልጻለን ሲልም ገልጿል። የአማራ ፋኖ ብሔራዊ ኃይል። ወደ ቀጣዩ መረጃ ስናልፍም ከስህተታቸው የማይማሩ ጥቂት የቀድሞ የህወሓት ኃይሎች ለስልጣን ሲሉ ወደ ግጭት ለመግባት ፍላጎት እንዳላቸው እየገለጹ ነው። አቶ ጌታቸው ረዳና ዶክተር አብርሃም በአዲስ አበባ ከሚኖሩ የትግራይ ተወላጆች ጋር በትግራይ ክልል ወቅታዊ ሁኔታ ላይ ውይይት እያደረጉ ነው። አቶ ጌታቸው በዚህ ወቅት የፕሪቶሪያው ሰላም ስምምነት መፈረሙ የትግራይን ጦርነት አውድሞ የማድረግን ፍላጎት ያላቸው አካላትን ምኞትም ያስቀረነውም ብለዋል። የፕሪቶሪያው ሰላም ስምምነት ከተፈረመ በኋላ በህገ መንግስቱና በፕሪቶሪያው ስምምነት ተፈናቃዮችን በሚፈልገው ልክ ወደ ቀያቸው መመለስ አልተቻለም ሲሉም ገልጸዋል። አቶ ጌታቸው ረዳ ለዚህም በትግራይ ክልል በስልጣን ላይ ያሉ ኃይልም የህዝብንም አጀንዳ ከማስቀደም ይልቅ ስልጣን ብቻ በማለቱና እዚህ ግባ የሚባል ስራን ባለመስራቱ ነው ሲልም ተናግረዋል።
አቶ ጌታቸው በትግራይ ክልል አሁን የተፈጠረው ችግር የትግራይ ፖለቲከኞች የፈጠሩት መሆኑንም ገልጸዋል። አመራሩ የያዘው ግትር አቋም ትግራይን ከአደጋ ስጋት እንዳትወጣ እያደረጋት ነውም ብለዋል አቶ ጌታቸው። የፕሪቶሪያው የሰላም ስምምነት ዓላማው ችግሮችን በህገ መንግስታዊ አውድ እንዲፈቱ ማድረግ ቢሆንም ከስህተታቸው የማይማሩ ጥቂት የቀድሞ ህወሓት ኃይሎች ለስልጣን ሲሉ ወደ ግጭት ለመግባት ፍላጎት እንዳላቸውም እየገለጹ ነው ብለዋል አቶ ጌታቸው ረዳ። ከአሁን ቀደም የተፈጠሩ ግጭቶች የትግራይ ህዝብ ጋር ዋጋ አስከፍሏል። አሁንም የትግራይ ህዝብ በተመሳሳይ ነገር እንዳይገጥመውም የእነዚህን ኃይሎች እኩይ ፍላጎትም እንዲያውቅም እያጋለጥን ነው ሲሉም ገልጸዋል። በስልጣን መቀጠል የሚፈልጉ ጥቂት የአመራር ቡድኖች ልጆቻቸውን አስቀምጠው የድሃ ልጆች ለእሳት እንደሚማገዱ በተግባር ያሳዩ ናቸው ያሉ ሲሆንም ይህ ኃይል የኔ ስልጣን ካልተረጋገጠ ሁሉም ነገር ገደል ይግባ የሚል ነው። ዓላማውም ከተጠያቂነት ለማምለጥ ነው ሲሉም አስረድተዋል። የትግራይ ህዝብ ሰላም ፈላጊ መሆኑንም ገልጸዋል። ከተጠያቂነት ለማምለጥ ደግሞ የትግራይ ህዝብ ወደ ግጭት ለማስገባት የሚደረገውን ጥረት ማጋለጥ ይገባልም ብለዋል። የትግራይ ክልል ግንኙነት ከፌደራል መንግስት ጋር መሆኑ ግድ ነው። ከእከሌ ጋር ሁኜ ማጥቃት እችላለሁ የሚለውን ማጋለጥ አለብን ሲሉም ተናግረዋል። የፕሪቶሪያ ሰላም ስምምነት በትክክል ገቢራዊ ለማድረግ ከፌደራል መንግስት ጋር ያለውን ግንኙነት ማጠናከር አለበት። የትግራይ ህዝብ ለተወሰኑ ሰዎች የስልጣን ጥም መሞት የለበትም ብለዋል። በአሁኑ ወቅት 99% የሚሆነው አመራር ሰላም ፈላጊ ነው። ጥቂት የግጭት ጠማቂዎች በጋራ ልንታገላቸው ይገባል ሲሉም ገልጸዋል አቶ ጌታቸው ረዳ። ወደ ቀጣይ መረጃዎች ስናልፍ በሶማሊያ መንግስት ላይ ጥቃትን እያጠናከረ ይዞታውን እየሰፋ ያለው አልሸባብ በደቡብና በመካከለኛው ሶማሊያ ደግሞ የተቀሰቀሰው የአልሸባብ መልሶ ማጥቃት የመንግስት ሰራዊት ላለፉት 3 ዓመታት በከባድ መስዋዕትነት በቁጥጥር ስር ያዋላቸውን ግዛቶች እንዲለቅ በማድረግ በዋና ከተማይቱ ሞቃዲሾ ላይም ከባድ ጥቃት ሊያደርስ ይችላል የሚል ስጋትም ፈጥሯል። የሶማሊያ መገናኛ ብዙሃን ጥቃቱ የደረሰው በፕሬዝዳንት ሐሰን ሼክ መሐመድ እና በፖለቲካ ተቀናቃኛቸው መካከል የተፈጠረው አለመግባባትን ተከትሎ ለሶማሊያ የአፍሪካ ህብረት ተልዕኮ ዓለም አቀፍ ድጋፍ እያሽቆለቆለ በመምጣቱ እንዲሁም ብሔራዊ ጦር ሰራዊት ውስጥ ያለው ደካማ አደረጃጀት በመኖሩ ነው ይላሉ። የአልሸባብ ጥቃት በየካቲት ወር ከፍተኛ ደረጃ ተጠናክሮ የነበረ ሲሆን ትኩረቱንም የዋና ከተማዋን ሞቃዲሾን አጎራባሽ በሆኑትና በመካከለኛው ሂራን ክልልም አካባቢዎች በሚገኙት የታችኛውና መካከለኛው ሸበሌ ላይ አድርጎ ነበር። አልሸባብ እንደ አውሮፓውያኑ አቆጣጠር ከ2022 ጀምሮ በመንግስት ጦር ኃይል ተወስዶበት የነበሩትን 3 ክልሎች የሚገኙ በርካታ መንደሮችና ከተሞችን በቁጥጥር ስር አውሏል። እነዚህ በታጣቂዎች ቁጥጥር ስር ዳግም የወደቁ ስፍራዎች በሞቃዲሾና በሸበሌ ክልል እንዲሁም በተቀረው የሀገሪቱ አካባቢ ወታደሮችና አስፈላጊ ቁሳቁሶችንም ለማጓጓዝ ወሳኝ ናቸው። የሶማሊያ ጦር የሚደግፉት የአሜሪካ፣ የቱርክና የኢትዮጵያ አየር ኃይሎች ተደጋጋሚ አየር ድብደባዎችን ቢያደርጉም አልሸባብ ግን ማንሰራራቱም አልቀረም። ታጣቂዎቹ ከተሞችን የሚያገናኙ መንገዶችን የቆረጡ ሲሆንም የጦር መሳሪያ የጫኑ ተሽከርካሪዎችን ወደ ሞቃዲሾ ለማስገባት የሚያስችሉ ድልድዮችንም በቁጥጥር ስር አውለዋል። ከዚህ በተጨማሪም ፕሬዝዳንት የአጅብ መኪኖችን ጥቃት ፈጽመዋል። እንዲሁም በመንግስት ቁጥጥር ስር ያሉ ቁልፍ ቦታዎች ላይም ጫና ፈጥረዋል። ሁኔታውን የበለጠ የሚያወሳስበው ደግሞ መንግስት ከምን ጊዜውም በላይ ለአደጋ የተጋለጠ መሆኑ ነው። አልሸባብን ለመዋጋት ይረዳል የተባለው የአፍሪካ ህብረት ተልዕኮ በገንዘብ እጥረት እና ወሳኝ በሆነ የሽግግር ወቅት ፖለቲካ አለመግባባት ቅርቅር ውስጥም ገብተዋል። ፕሬዝዳንት መሐመድ ከ5 አስርተ ዓመታት በኋላ በአገሪቱ ለመጀመሪያ ጊዜ ቀጥተኛ ምርጫ እንዲካሄድ መወሰናቸውን ተከትሎ ከተቀናቃኞቹ ጋር ውዝግብ ውስጥም ገብተዋል። ፕሬዝዳንት መሐመድ በአውሮፓውያኑ መጋቢት 18 2005 ሞቃዲሾ ውስጥ ከአልሸባብ ጋር ውጊያ ወደሚካሄዱበት አካባቢ ሲጓዙ የአጃቢዎች መኪና ላይ የቦምብ ጥቃት ተርፈዋል። በሚቀጥለው ዓመት ለቀጣይ ፕሬዝዳንታዊ ምርጫ እንደ ሙከራ ሆኖ ያገለግላል ተብሎ የሚጠበቀው የአካባቢ ምክር ቤት ምርጫ በሰኔ መጨረሻ ለማካሄድም ቀጠሮ ተይዟል።
የፕሬዝዳንቱ ተቀናቃኞች የዚህ እቅድ አዋጭነት ላይም ጥያቄ እያነሱ ባለበት ወቅት መንግስት ተጨማሪ ቦታዎችን በአልሸባብ መነጠቅ የሚችልበት ሁኔታ የበለጠም ገዝፎ መታየት ጀምሯል። ይህ በእንዲህ እንዳለ በፌዴራል መንግስትና በክልሎች መካከል ያለው ስር ሰደድ የስልጣን ሽኩቻ የሰላምና የሀገር ግንባታ ሂደቱንም ማደናቀፉንም ቀጥሏል። በአልሸባብ ከባድ ጥቃት ከደረሰባቸው አካባቢዎች አንዱ መካከለኛው ሸበሌ ሲሆን እስከ ሚያዝያ 16 ድረስ ለሰራዊቱ ዋና የሎጂስቲክ ማዕከል ሆና ያገለገለችውን አዳን ያባልን ጨምሮ በርካታ መንደሮችን እንዲሁም ከተሞችን በቁጥጥር ስር ማድረግም ችሏል። የአዳን ያባል በታጣቂዎች እጅ መውደቅም ለሰራዊቱና ለመንግስት ቁልፍ ቦታውንም ከማጣት ባሻገር ተምሳሌታዊ ውድቀት ነበር። አልሸባብ የመንግስት ኃይሎች ላይ የውጊያ የበላይነት ባሳየበት ወቅትም የሀገሪቱ ጦር አዛዥ ጄኔራል ኦድዋ ዩሱፍም ራጊህና የወታደራዊ ፍርድ ቤት ኃላፊ ሐሰን አሊ ኑርም በከተማዋ ውስጥ ነበሩም ተብሏል። ከተማዋ በአልሸባብ ቁጥጥር ስር ከመውደቋ አንድ ወር በፊትም ፕሬዝዳንት መሐመድ በስፍራው የሚገኙ ወታደሮችን አግኝተው ንግግር አድርገውም ነበር። አልሸባብ የጦር አዛዥን ተቀምጠውባት የነበረችውን ከተማ በቀላሉ በእጁ ማስገባት መቻሉ ለፕሮፓጋንዳነትም ተጠቅሞበታል። አልሸባብ መካከለኛው ሸበሌን ከሞቃዲሾና ከመካከለኛው ሶማሊያ ክልሎች ጋር የሚያገናኙትን በርካታ መንገዶችን ቆርጧል። ከእነዚህ መካከል የክልሉን ዋና ከተማ ጁሃር እና የባላንድ ከተማንም የሚያገናኘው ዋና መንገድም ይገኙበታል። ይህ መንገድ ሞቃዲሾ ከመካከለኛው ሸበሌ ሂራንና ጋልጉዳዱ የሚገኙ በርካታ ከተሞች ጋርም ያገናኛል። አሁን በመንግስት ቁጥጥር ስር የሚገኙት እንደ ጁሃርና ማህዳይ ያሉ ዋና ዋና ከተሞችን መንገዶቻቸው በታጣቂ ቡድን በቁጥጥር ስር ወድቆ ስጋት ውስጥም ገብተዋል። ታጣቂዎቹም ከአንድ ያባል በኋላ ክልሉ ውስጥም ለሰራዊቱ በጣም አስፈላጊ የሆነም ዋርጋዲ መያዙንም እየገለጸ ነው። መንግስትና አንዳንድ የግል መገናኛ ብዙሃን የሀገሪቱ ጦር አካባቢውን እና ቁልፍ የአየር ማረፊያ ቦታውን መልሰው በቁጥጥር ስር ማዋል ችለዋል ሲልም ያስተባብላሉ። ስላዳመጣችሁን አመሰግናለን። ቸር ቆዩልን።